በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 113ኛ ተአምር። ዓለምን ዞሮ በስሙ ያስተምሩ ዘንድ ጌታ ደቀ መዛሙርቱን እንዳዘዛቸው ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያም ጊዜ ጌታ ኢየሱስ ክርስቶስ ለሐዋርያት ተገልጾ ደስ ይበላችሁ፣ ተረጋጉ እንጂ አትፍሩ። እናንተስ የምትለምኑኝን ሁሉ እንደምሰጣችሁ ሁልጊዜ ነግሬያችኋለሁና አሁንም ዓለሙን ሁሉ ዙሩ። ከእናንተም እያንዳንዱ በዕጣ በደረሰው አገር ሄዶ በስሜ ያስተምር አላቸው። በነጋታው ሁሉም እያንዳንዱ ባየውና በሰማውም ነገር ሁሉ ተወያዩና ሀገረ ስብከታቸውን ዕጣ በዕጣ ተከፋፈሉ። እኒህም ተሰብስበው የተነጋገሩት ጴጥሮስ የተባለ ስምዖን፣ ኬፋና ዮሐንስ፣ ፍቁር፣ እንድርያስና የዮሴፍ ልጅ ያዕቆብ፣ ፊልጶስና በርተሎሜዎስ፣ ታዴዎስና ቶማስ፣ የዘብዴዎስ ልጅ ያዕቆብ እንዲሁም የቀነናዊው ስምዖን ይሁዳ ናቸው። በዚሁም መሰረት ዕጣ ተጣጥለው ለጴጥሮስ በሮም አገር አንጾኪያ የባሕር ሐይቅ ጭምር፣ ለዮሐንስ ኤፌሶን፣ ለእንድርያስ የሰውን ሥጋ የሚበሉ መልካቸው እንደ ውሻ የሆነ ሰዎች ያሉበት ሀገር ዕጣ ወጣላቸው። ለቶማስም ምድረ ህንደኬና የምድረ ገነት የሚባለው አካባቢ፣ ለፊልጶስ የአፍራቅያና አካባቢው፣ ለዮሴፍ ልጅ ለያዕቆብም ኢየሩሳሌም፣ ለእኒህ ለእያንዳንዳቸው በዕጣ ደረሷቸው። እንደዚሁም ሁሉም ደቀ መዛሙርት ሀገረ ስብከታቸውን በመከፋፈል በበርተሎሜዎስና በታዴዎስ ክፍል፣ በዘብዴዎስ ልጅ በያዕቆብ እንዲሁም በቀነናዊው በስምዖንና በይሁዳ ክፍል ተደለደሉ። ሐዋርያትም ወደ የሀገረ ስብከታቸው ከመሄዳቸው በፊት በኢየሩሳሌም ለሚገኙና ለሚኖሩ ሰዎች ሁሉ የሃይማኖትና የንስሐ ጥሪ አስተላለፉ። ታላላቅ ታምራትንም ማድረግ ጀመሩ። ከሕዝቡም ወገን መርጠው 7 ዲያቆናት ሾሙ። የክቡር የገማልያልን ልጅ እስጢፋኖስን ግን ሊቀ ዲያቆናት አድርገው ሾሙት። እሊህም ዲያቆናት ሐዋርያትን ያገለግሉ ነበር። እስጢፋኖስ ግን ከአገልግሎቱ በተጨማሪ ከእነሱ ጋር በጌታ ኢየሱስ ክርስቶስ ስብከተ ወንጌል ተሰማርቶ ሕዝቡን ሁሉ ወደ ክርስትና ሃይማኖት ለመሳብ ይፋጠን ነበረ። እንደዚሁ ሁሉ ኒቆዲሞስና የአርማትያሱ ዮሴፍ ለምሂረ ወንጌል ተባባሪዎች ነበሩ። ኒቆዲሞስና ቀለዮጳ የእስጢፋኖስ አባት የገማልያል እናቱ ወንድሞች ናቸው። የአርማትያሱ ዮሴፍም የጲላጦስ የቅርብ ወዳጁ ነበረ። የጌታ ኢየሱስ ክርስቶስም ሥጋ የተቀበረበት የአርማትያሱ የዮሴፍ አባት ወንድም ልጅ የፊንሐስ ልጅ የዮሴፍ የተክል ቦታ ነው። የፊንሐስ ልጅ ዮሐንስም ከኢየሩሳሌም ሰዎች ወገን ነው። በዚያን ጊዜ ግን ከአባቱ ወንድም ልጅ ከዮሴፍ ጋር በአርማትያስ አድሮ ነበር። ጌታ ኢየሱስ ክርስቶስ የተሰቀለበትም እንጨት የእግዚአብሔርን የቃል ኪዳን ታቦት የሚሸከሙበት እንጨት ነው። ጌታ ኢየሱስ ክርስቶስን ሥጋ ከመስቀሉ ላይ ባወረዱበት ጊዜ እንጨቱን አይሁድ ወደ ቦታው መለሱት። የጌታንም መቃብሩን የገጠሙበት ድንጋይ ለእስራኤል በበረሃ ሳሉ በ12 ክፍል ውሃ ያፈልቅላቸው የነበረ ድንጋይ ነው። ኒቆዲሞስም በኢየሩሳሌም ከሁሉ በላይ ሕግ አዋቂ ነበረ። ወንድሙ ቀለዮጳም መጻሕፍትን የሚተረጉም ነው። የጌታ ኢየሱስ ክርስቶስን ሥጋ ከጲላጦስ አስፈቅዶ ከመስቀል አውርዶ ገንዞ በክብር የቀበረ ከአርማትያሱ ዮሴፍና የጌታ ደቀ መዝሙር ለመሆን ከተዘጋጁት ጋራ ገመዋስ በሚባል ሀገር በዚያ ያድር ነበር። ኒቆዲሞስም ስለ ጌታ ግንዘተ ሥጋ ሽቱ ያመጣ ሲሆን ቀለዮጳም ገመዋስ በሚገኝ ቤቱ የተቀበለው ነው። ንጹሕ የሚሆን የገማልያል ልጅ እስጢፋኖስ ግን ሕግን ጠብቆ ሕዝብን እያስተባበረ በክርስቶስ ሃይማኖት ጥሪ ያቀረበ። አይሁድ በኢየሩሳሌም በድንጋይ ወግረው ገደሉት። እሱም መከራውን ሁሉ በትዕግስት በመቀበሉ ጌታ ኢየሱስ ክርስቶስን በአባቱ ቀኝ በሰማያዊ ክብሩ በአምላካዊ ጌትነት እንዳለ ለማየት የበቃ ሆነ። አይሁድም በወገሩት ጊዜ እግዚአብሔር ሰማያዊ ምስጢራትን ገልጾለታልና ይኸውም ምዛል በሚባል መጽሐፈ ምስጢራት ተጽፏል። ትርጓሜውም መዝገበ ታሪክ ማለት ነው። ይህ እስጢፋኖስ የዲያቆናት ሁሉ አለቃ ሲሆን ከክርስቶስ ቀጥሎ መከራ የተቀበለና ከሐዋርያት ተቀድሞ በሰማዕትነት የሞተ ሰማዕት ነው። ይህም ንጹሕ እስጢፋኖስ ጌታ ኢየሱስ ክርስቶስ ከሙታን ተለይቶ መነሳቱን ያስተማረ
ከ72ቱ አርድእት አንዱ ነው። ይህ ኮኮ የተባለ እስጢፋኖስ የጌታ ኢየሱስ ክርስቶስ ደቀ መዛሙርት ከመሆናቸው በፊት ከዮሐንስ ደቀ መዛሙርት አንዱ ነበረ። ይህም ሁለቱ ደቀ መዛሙርት ትመጣለህ እያለን ተስፋ የምናደርግ አንተ ነህ ወይስ ሌላ አለ ብሎ ዮሐንስ ወደ ጌታ ኢየሱስ ክርስቶስ የላካቸውና ጌታ ኢየሱስ ክርስቶስም ሂዱና ለዮሐንስ ያያችሁትን ሁሉ ንገሩት ብሎ የላካቸው ናቸው። እነሆ እውራን ያያሉ፣ ለምጻሞች ከለምጻቸው ይነጻሉ፣ አንካሶች በሙሉ በእግራቸው ይሄዳሉ፣ ሙታኖችም ይነሳሉና። እስጢፋኖስም በሰማዕትነት በሞተ ጊዜ ሐዋርያት ሥጋውን በንጹሐን አባቶች በአብርሃም በይስሐቅ በያዕቆብም መቃብር ቀበሩት። ሐዋርያትም ዕጣ ወደ ወጣላቸው ሀገረ ስብከታቸው ለመሄድ ተነሱ። በመጀመሪያም ጴጥሮስ ወደ ሮም ሀገር ከመሄዱ በፊት ወደ አንጾኪያ ሄዶ በዚያ አስተማረ። ዮሐንስም ከሱ ጋር ነበረ። አገሪቷንም መንበረ ክህነት ብሎ ሰየማት። ከዚያም ከ72ቱ አርድእት አንዱ ማርቆስን ወደ ግብፅ አገር ላከው። ሁለተኛውንም ደቀ መዝሙር ወደ ሶርያ ምድር ሰደደው። እንግዲህ 12ቱ ሐዋርያትና 72ቱ አርድእት እስከ ዓለም ዳርቻ ድረስ ሄደው ለማስተማር ከኢየሩሳሌም ተነቃነቁ። ሄደውም ከጣዖት አምልኮ ወደ ቀናች ሃይማኖት መልሰው ስለ ኢየሱስ ክርስቶስ ስም አሳመኗቸው። ከዚያም በኋላ ጳውሎስ ተነስቶ ከነሱ ተስተካክሎ ወንጌልን ጻፈ። ጴጥሮስም ሌላ ወንጌል ጻፈ። ማቴዎስም በበኩሉ ጻፈ። ዮሐንስም እንደነሱ ወንጌልን ጻፈ። ጴጥሮስም የጻፈውን ወንጌል ለማርቆስ ሰጠው፣ በስሙም ሰየመው። ጳውሎስም ለሉቃስ ሰጠውና በስሙ ሰየመው። ማቴዎስና ዮሐንስ የጻፉትን ወንጌል ግን ለማንም አልሰጡም፣ በራሳቸው ስም ሰየሙት እንጂ። እንግዲህ በንጹሐን ሐዋርያት ስብከት ሃይማኖት ስለተስፋፋ በሩቅም በቅርብም የሚገኙትን አሕዛብ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።